እኛ ሀገር ውስጥ እዚህ ሀገር ውስጥ ያመራል ልማት አካዳሚ ያመራል ልማት ተቋማት ያመራል ልማት ስራ ለምንድን ነው ክሪቲካል የሚሆነው ኢትዮጵያ ውስጥ በጣም ጠቃሚ ስራ የሚሆነው እነዚህን ቅድም ያልናቸው ስራዎች በሙሉ የሚሰራ ተቋም ስለሆነ በጣም ክሪቲካል ተቋም ነው ዝም ብሎ ስልጠና ሲባል እዚህ ሀገር የሰው ኃይል ልማትን ኮሪያና ፊንላንድ ለምንድን ነው ይሄ እንትን የትራፖች ፖቨርቲ ትራፕ lower middle income trap upper middle income trap እና high income trap የሚባላል ከupper middle income trap አንድ ሀገር ከupper middle income ወደ high income የሚሻገረው የሰው ኃይል ልማት ላይ ከሰራ ነው አይደል lower middle income upper middle income ላይ አንዱ ወደ ሌላው እንዲዘል ከፈለገ ሳያቆም የሰው ኃይል ልማት ላይ ከሰራ ነው ይባላል ፊንላንድና ኮሪያ የሰው ኃይል ልማት ምሳሌዎች ናቸው ካልሆነ በትራፕ ይያዛል ይሆነ ወይ ፖቨርቲ ትራፕ ላይ ወይ ሎወር ሚድል ኢንካም አፐር ሚድል ኢንካም ትራፕ ላይ ወይ ሃይ ኢንካም ትራፕ ላይ ይያዛል ሃይ ኢንካም ትራፕ ብዙ ጊዜ ቶፕ ቴክኖሎጂ ኢኖቬት ማድረግ ነው ለዛም ሂውማን ሪሶርስ ዴቨሎፕመንት ማተር ያደርጋል የሰው ኃይል ልማት ፋንዳሜንታል ነው አት ዘ ሀርት ኦፍ ሰው ኃይል ልማት ደግሞ አንድን ሰው ኢንጂነር እንዲሆን ብታስተምረው አንድ ኢንጂነር ሆኖ ነው የሚሰራው አንድ መሪ ብቁ አድርገህ ብትሰራው ሚሊዮኖችን ነው የሚመራው ከሰው ኃይል ልማቶች ሁሉ ቁንጮ የሰው ኃይል ልማት ያመራል ልማት ክሪቲካል ነው ግን ለሰው ኃይል ልማት ምናምን ዝም ብሎ አላለ ዝም ብሎ ይሄ የተቋማችን እንትን ማንዴት ስልጣን ጠቃሚነት የምንረዳው ኢሚዲየት ፊት ለፊት ከሚታዩ ነገሮች አንፃር ስለሆነ ክሪቲካል መስሪያ ቤት ለብዙ ሰው አይመስልም ለራሳችንም አይመስልንም ለራሳችን ምን ሰጠው ትርጉም ለመስሪያ ቤቱ ምን ሰጠው ትርጉም ዝቅተኛ ይሆናል ይሄ መስሪያ ቤት ተአምር ሊሰራ ይችላል ብዙ የኢትዮጵያ ችግሮችን ጠራርጎ ሊያጠፋ የሚችል መስሪያ ቤት ነው ከሰራ ማለት እያንዳንዱ መሪን እየሳለ ያወጣ ጤናው በጥሩ እንትን ትምርቱ በጥሩ ፖሊሱ በመናም እንዲም ብቁ መሪዎች በእያንዳንዱ መስክ ኢትዮጵያ ብቁ የሆኑ መሪዎች የሚሰሩትን የሚያውቁ ቀድሞ የሚያስቡ 24 ሰዓት ኢቲክስ ያላቸው ዲሲፕሊን ያላቸው ህዝቡ የሚያምናቸው ኢንፍሉዌንስ ያላቸው መሪዎች ሊያደርጋቸው ይችላል ያን እንዲላበሱ የሚያደርጋቸው ትምህርት ስልጠና ያመራል ልማት ስራ ከሰራን ማለት መሪዎች ራሳቸውን እንዲመሩ ፐርሰናል ሊደርሺፕ የሚያስችል ትምህርት ተቋም እንዲመሩ የሚያደርግ ከዛ ደግሞ ሲስተሚክ ሊደርሺፕ እንዲሰጡ የሚያደርግ ከሰጠናቸው ዘን በዛ ለበል ለውጥ ያመጣሉ ማለት ክሪቲካል መስሪያ ቤት ነው ይሄ ክሪቲካል መስሪያ ቤት እንዴት ነው ምን ቢሰራ ነው እንትን የሚለው በትሉ የመጀመሪያ ነገር መጀመሪያ የተሰጠው ማንዴት ጥንቅቅ አድርጎ መስራት አለበት ትልቅ ማንዴት ነው ያመራል ልማት ስራ ይሰራል ኔሽን ቢልዲንግ ስቴት ቢልዲንግ ሊያደርጉ የሚችሉ ሐሳቦችን ያዋጣል አይዲያ ጀነሬሽን ሴንተር ነው ብዙ ማንዴቶች አሉ ያልተሰሩ ያመራል ኮምፒተንሲ ፍሬምወርክ መስራት አለበት የመስሪያ ቤት አውትላየር ኢንስቲትዩሽን ነው በአንድ በኩል ያመራል ሽልማት ስርዓት መስራት ይችላል አመራርን የአፈጻጸም ይለካል ያበቃል የውይይት የክርክር ማዕከል ሆኖ ያገለግላል የሚሰራው ለኢትዮጵያ ሰዎች ራሳቸውን እንዲመሩ ያበቃል ተቋም እንዲመሩ አገር እንዲመሩ አህጉር እንዲመሩ እንትን ይላል ስኮፑ ትልቅ ነው የኢትዮጵያ ብቻ አይደለም የአፍሪካ ብቻ አይደለም ሁሉንም ይመለከታል የሚገኘው አፍሪካ ህብረት እንትን ያለችበት ሄድኳርተር የሆነችበት አዲስ አበባ ላይ ነው ይሄ ዝም ብሎ ምኞት እንዳይሆን በተግባርም ሊሰራበት የሚችል ያደርገዋል አውትላየር ኢንስቲትዩሽን ነው እንደዚህ አይነት በጂኦግራፊ ኢትዮጵያንም አፍሪካን የሚያካትት ተቋም የለንም የተሰጠው ስራ ክሪቲካል ነው የተሰጠው ስራ ብዙ ነው ማንዴቱ ብዙ ነው እንደገና ደግሞ የችግራችን ሀገራዊ ችግራችን የሚፈታ ወይም ካልተሰራ ሊያባብስ የሚችል ማንዴት ነው በጣም ክሪቲካል ማንዴት ነው as a result አውትላየር ኢንስቲትዩሽን ነው የመስሪያ ቤት ትልቅ ጸጋ አለው አሁን ይሄን ህንጻ ይዩት በጣም የሚገርም ነው ህንጻውን በዳቮስ የምትባለው ቦታ ምንም ነገር አልነበረ ተራራዋ ወንትሩ በረዶ አቀማመጧ ነው ትልቁ እንት ነው ይሄን የመሰለ አሁን አየሩን እስኪ አይከፈልበትም ሌላ ሀገር ቢሆን ኖሮ የሚገርም አየር ነው ያለው ከዚህ ከአዲስ አበባ 26 ኪሎ ሜትር ነው ግን
ተራራው ጫካው ምኑ 500 ኪሎ ሜትር ሄዳችሁ አታገኙትም። ቀጥታ ብትሄዱ የትም ቦታ ከአዲስ አበባ 26 ኪሎ ሜትር ነው። ግን አንድ ከተማ የሚኖር ሰው ከከተማ መራቅ ይፈልጋል። እስኪ አዲስ አበባ ሐረርጌ ወደዚህ ወደ ወለጋ ወደዚህ ወደ ደሴ ወደ ምናምን ንዱ ነድቻ ቃለሁ ሂጃ ቃለሁ በስራ ምክንያት እንደዚህ አይነት ጫካ 500 ኪሎ ሜትር ብትሄዱ አታገኙ። እዚች ግን 20 ምናምን ኪሎ ሜትር ነው የምታገኙ። አንድ ከተማ የሚኖር ሰው የከተማ ህይወት ይሰለቸዋል ይባላል። ወጣ ብሎ አየር ተራራ ጫካ ማየት ይፈልጋል። you have everything here ዳቮስ ያላት ነገር ሁሉ አለ። በጣም ምርጥ ወይዘር አለ። ይሄን የመሰለ ማጀስቲክ ቢልዲንግ የአፍሪካ ህብረትን የዚህ ህንጻ ዲዛይን የአፍሪካ ህብረትን ይበልጣል ይላል። ዲዛይን ሳይሆን ጥራት ህንጻ የተሰራበት ጥራት የአፍሪካ ህብረት we have እንትን ለመነሻ የሚሆን በጣም አሪፍ ወይዘር አሪፍ አቀማመጥ አለ። ምርጥ ህንጻ አለ። ሰው ጋር ማገናኘት። ሌላው ፎከስድ ፓወር ነው። ሁሉም ተቋማት እኩል ናቸው፣ አንዳንዶቹ ግን ይበልጥ እኩል ናቸው ይባላል። ኮሪያ እንድታድግ ያደረገው ኢፒቢ የሚባለው ኢኮኖሚክ ፕላኒንግ ቦርድ ነው ዋናው መሰረቱ። ጃፓን ያደገችው ሚቲ የሚባለው ሚኒስትሪ ኦፍ ኢንተርናሽናል ትሬድ ኢንዱስትሪ ነው። ቻልመርስ ጆሰን የሚባል ጸሐፊ ሚቲ ኢን ዘ ሚራክል ኦፍ ጃፓኒዝ ኢንዱስትሪያላይዜሽን የሚል መጽሐፍ አለ። የጃፓን ስልጣኔ ዋናው ኢንዱስትሪያላይዜሽን ፈጣን ኢንዱስትሪያላይዜሽን ሚቲ የሚባለው ሚኒስትር መስሪያ ቤት ነው። አንዱ ይሄ እነዚህ መስሪያ ቤቶች ሁሉም ሀገር ፓይለት ኤጀንሲ ያለው ይባላል። አንድ ጥናት አለ ካምቦዲያ፣ ኢትዮጵያ፣ ካምቦዲያ፣ ናይጄሪያ እና ጃፓን የሚያወዳደር ነው። ሶስቱም ፓይለት ኤጀንሲ ያላቸው ማለት ፓይለት ኤጀንሲ ማለት ፎከስድ ፓወር ያለው አንድ ስልጣን ኢንድ ቱ ኢንድ ያለው ማለት የተከፋፈለ አስረዳችኋለሁ። ሶ ያሁን ለምሳሌ የጃፓን ሚቲ የሚባለው እንትን ፓይለት ኤጀንሲ ነው የሚባለው ከሌሎች መስሪያ ቤቶች ሁሉ የተለየ ስልጣን ነበረው የሚባለው የኢንዱስትሪያላይዜሽን ፈቃድ ይሰጣል። የሀገር ውስጥ ምርት እንዲመረት ያደርጋል። ከዛ ወደ ውጭ የሚሸጠውንም ይወስናል። ብድር የባንክ ብድር ይወስናል። ዶላር የሚሰጠውን ይወስናል። ታክስ ይወስናል። ሶ ፎከስድ ፓወር ነበረው ኢንድ ቱ ኢንድ ያችን ኢንዱስትሪያላይዜሽን ለመስራት የሚያስችል ኢንድ ቱ ኢንድ ስልጣን ነበር። ሶ እንደዚህ አይነት መስሪያ ቤቶች ኢመርጅ ያደርጋሉ። ፓይለት አንድ ሀገርን ትከሻቸው ላይ ተሸክመው የመውጣት እድል አላቸው። ያደጉ ሀገሮች ሁሉ ብዙዎቹ ተቋሞቻቸው የወደቁ ነው የነበሩት። among swamps of institutional failure ከወደቁ ተቋማት መካከል ክሪቲካል የሆኑ ተቋማት ግን ምርጥ ይሆናሉ። እነሱ ሌላውን ይዘው ይወጣሉ። ናይጄሪያ ፓይለት ኤጀንሲ አላት፣ ካምቦዲያ ፓይለት ኤጀንሲ አላት፣ ጃፓን ፓይለት ኤጀንሲ አላት። ልዩነቱ የናይጄሪያ ፓይለት ኤጀንሲ ኢሚግሬሽን ኤጀንሲ ነው። ሶ ስደት አንደኛው ነች። ፓስፖርት ቶሎ ቶሎ ይሰጣል። የውሃና ፈሳሽ ተቋም ነው። ካምቦዲያ እኔ ጋር የተማረ ልጅ አለ ካላላምፑር የምትባለው ንጹህ ከተማ ናት። ውሃው ንጹህ ነው። እንትና የጃፓን ፓይለት ኤጀንሲ ግን ኢንዱስትሪያላይዜሽን ኢንተርናሽናል ትሬድ የሚመራው መስሪያ ቤት ሆነ። ሶ ኢኮኖሚውን ቀየረው። የኮሪያ ኢፒቢ የሚባለው ኢኮኖሚክ ፕላኒንግ ቦርድ ነው ሁሉን ቀየረው። ይሄ መስሪያ ቤት ፎከስድ ፓወር አለው። አመራሮችን ማሰልጠን ይችላል፣ ማልማት ይችላል። ከዛ በኮንቲንጀንሲ ፍሬምወርክ አውጥቶ መለካት ይችላል። ከዛ መሸለም ይችላል። ከዛ መጥቶ ደግሞ በአይደንቲቲ ይችላል። እነዚህ ኢንድ ቱ ኢንድ ፓወር ፎከስድ ፓወር ነው። የሆነ ቦታ ተወስዶብናል የምንለው ነገር የለም። ከሰራንበት ሁሉም ነገር አለ። አንድና አመራር ለማልማት እስኪወጣ ድረስ ሳክሴሽን ድረስ ለማልማት ከዛ ከወጣን በኋላ መልሰን እዚህ አመተን ልምዱን ኮች እንዲያደርግ ሜንተር እንዲያደርግ እንዲያሰለጥን ማድረግ እንችላለን። we have focused power። ይሄ ፎከስድ ፓወር እንደሚቲ ሰዎች ሆነን ከተጠቀምንበት አገርን እንቀይርበታለን። አለበለዚያ ደግሞ ከሞይ ደጃፍ ሞህር ይቆረጣል እንደሚባለው ማንረባ ከሆነ ይሄ እጃችን የገባው መልካም እድል አፈንታ እንዲባክን ካደረግነው ሚስድ ኦፖርቹኒቲ ይሆናል። ሌላው ምንድነው አንድ ነገር ሲያያዝ ምንድነው what is true for each part ይውላችሁ። አሁን ሶዲየም ክሎራይድ ነጭ ነው አይደል? ጨው ማለት ነው። ሶዲየም እና ክሎሪን ግን ለየብቻቸው ምንድነው? ሶዲየም ምንድነው? ከለሩ አረንጓዴ ነው፣ ቢጫ ነው። ለየብቻቸው ሌላ ነው። what is true for each part is not true for the sum።
የሆነ ቢጫና አረንጓዴ ምናምን ናቸው ለየብቻቸው ስትቀምሷቸው ጮጮ አይሉ ሲዋሃዱ ግን ነጭ ነገር ይፈጥራሉ ጮው ይፈጥራል እያንዳንዷን በደንብ ከሰራ ነው ሲደመር ሌላ ነገር አለ ሪፕል ኢፌክት አለ ሌላ ተአምር ይፈጥራል መጀመሪያ እያንዳንዱን ለየብቻው በደንብ አድርገን እንሰራዋለን ከዛ እናያይዘዋለን ስናያይዘው ሪፕል ኢፌክት አለው ድንጋይ የሆነ ውሃ ላይ ስትሉ ክብ ይሰራል ይሰፋ ይላል ክቡ አይደል ሪፕል ኢፌክት አለው so if you do እያንዳንዷ ታስካችን የሰጠችን ማንዴት በደንብ ሰራት ራሷ ትርጉም ያለ እነዚህ ደግሞ ሲገናኙ አንድ ላይ ሲሆኑ ተቋማዊ ሲሆኑ ምን ያመጣሉ ተአምር ይፈጥራል ቢግ ፑሽ ይሆናል ሌላው ይሄ አመራር ልማት ትልቅ ስራ እንዲሰራ ምክንያት የሚሆንበት ጊዜ ውስጥ እንገናኝ ምክንያት ጊዜው ያመቸናል ሳውዝ ካሊፎርኒያ ዩኒቨርሲቲ የሚባል ዩኒቨርሲቲ አለ በጣም በኮሙኒኬሽን አንደኛ እዛ የሚያስተምር ሰው አለ ካስቴሎ የሚባል ሰውዬ አሁን ያለንበት ዘመን ላይ የሚገኝ ማህበረሰብ ኔትወርክ ሶሳይቲ ነው ይለዋል ኔትወርክ ሶሳይቲ ነው ማለት ከፍተኛ የሆነ ግሩፕ እንትን አለ ማለት እንቅስቃሴ አለ ማለት ሊደርሺፕ መጀመሪያውን ከሂማን ኔቸር ጋር የተሳሰረ የሚሆነው ከሳይኮሎጂ ከሂማን ኔቸር ጋር የተሳሰረ የሚሆነው ከሰው ልጅ ማንነት ጋር አመራር አስፈላጊ የሚሆነው ሰዎች 2 3 4 ይሁን ስለሚንቀሳቀሱ ነው ከነሱ ማን ይመራዋል ማን ምግብ ያመጣል ማን ያቀናጃቸዋል የማን ኃላፊነት ነው ሰዓት የሚቆጣጠረው ምናምን ሲል አመራር ኢመርጅ ያደርጋል ሶ ከዚህ ቀደም ዓለም ህዝብ የተበተነ ነው አሁን ግን ኔትወርክ ደሞ ያ ኔትወርክ ደሞ ግሎባል ኢምፕሊኬሽን ያለው መሆኑ አመራር የሚባለው ነገር ከመቼውም ጊዜ በላይ ኢምፖርታንት ያደርገዋል ይሄ አንሰርቴኒ ነው ፔሪድ ኦፍ አንሰርቴኒቲ ይሉታል ምን እንደሚሆን ግጠኛ ያለው ሁሉ ነገር የምናቀው እየፈረሰ አዲስ የማናቀው ነገር ፖስት ሂማኒዝም ሲንጉላሪቲ ምናምን የሚባል ነገር እየመጣ ነው ድረሰው digital immortality all these are unknowns uncertainty ነው ይሄን uncertainty ናቪጌት የምናደርገው uncertainty ከሌላው በተሻለ መንገድ የሚረዱና የሚያውቁ enlightened የሆኑ ሰዎች ዘመናቸውን አሻግረው የሚያዩ በፓወር ኦፍ ኢማጂኔሽን ምክንያት ዛሬ ተሻግረው እንደነ ሉተር የዛሬ 60 ዓመት ኦባማ ፕሬዝዳንት የሆነው ከ60 ነው ከ40 ዓመት በኋላ ነው ከሉተር ንግግር ሉተር ያን ነገር በሚናገርበት ሰዓት አጠገቡ ሰዎች የታሰሩ ነው የተገደሉ ነው ጥቁርነት ወንጀልነት ነው በቃ የተጻፈ ወንጀልነት ነው if you are black you are destined to be killed you are destined to go to hell you are destined to go to እንትን እስር ቤት በቃ ጥቁርነት ወንጀል ነው እንደዛ ሆነ ድቅድቅ ጨለማ ባለበት አጠገቡ የሚታገሉ ሰው እሱ በጣም ፖፑላር ስለሆነ ስለከበደ አጠገቡ የሚታገሉ ሰው በየቀኑ እየሞቱ ባለበት ጊዜ ተሻግሮ 60 40 ዓመት I have a dream ብሎ ተናገረ መሪዎች ይሻገራሉ ዛሬ ያለ ችግር መከራን ምናምን ድቅድቅ ጨለማን በትንሽ የብርሃን ፍዳቂ አይተው ረጅም ጊዜ ህብረተሰባቸውን የሚያራምድ ጥቁሮች ከዛ በኋላ I have the dream የሚባለው የሉተር ንግግር ነዳጅ ሆኗቸው ለዛ ኦባማ ሲመጣ መጨረሻ ላይ ሪያላይዝ አደረገ leaders are this uncertain times ይሄ በጣም አስቸጋሪ የሆነ ማይታወቅ ዘመን የሰው ልጅ ጨለማ ላይ እንደመተኮስ ዝም ብሎ ጨለማ ላይ የተኮሰ ወንድሙን ያቆሰለ ምናምን ጠላት ገላለው ብሎ ወይ ደግሞ ፊሺንግ ኤክስፔዲሽን እንደሚባለው አሳ ስታጠምዱ ምን ይዛችሁ እንደምትወጡ አይታወቅም የሚበላ አሳ ትንሽ ፈልጋችሁ ስታጠምዱ አሳ ነባር ይዛችሁ ትወጣላችሁ ሊበላችሁ ይችላል አንሰርቴን ነው አሳ ጸሎት ብቻ ነው የምታረጉት እርግጠኛ አይደላችሁም መልህቁ ምን ይዞ እንደሚወጣ ሶ አንሰርቴን ታይም መሪዎች ማተር ያደርጋሉ ከመቼውም ጊዜ በላይ 500 ዓመት የነበረው ሲቪላይዜሽን እየወደቀ እንትን በዚህ ጊዜ መሪዎች ያስፈልጋሉ የኛ ተቋም የሚገኘው ከመቼውም ጊዜ በላይ መሪዎች አፍሪካም ዓለምም ኢትዮጵያም በሚፈልጉበት ጊዜ ነው ትላንት የሰው ልጅ መሪ ያስፈልገው ነበር ትላንት ሀገራት መሪ ያስፈልጋቸው ነበር ትላንት ዓለም መሪ ያስፈልጋት ነበር ዛሬ ግን ከመቼውም ጊዜ በላይ መሪ ያስፈልጋታል ትላንት የነበረው መሪዎች የምንፈልግበት ምክንያትና ዛሬ ይለያያል አሜሪካን ሀገር ውስጥ ፕሬስ በጣም ይከበራል ፋየር ፋይተር ሜን ኢን ዩኒፎርም ይሄ ወታደሮች በጣም ይከበራሉ ወታደር የሆነ ሰው ለፕሬዝዳንትነት ቢወዳደር ሲቪሊያን ጋር ያሸንፋል እነዚህ በሆነ አጋጣሚ የሚከበሩ ተቋማት አሉ በየሀገሩ የሆነ ሙያ የተለየ ክብር አለ እነዚህ የሆነ ተቋማት ይከበራሉ በጣም እንትን እኮ ፊንላንድ ብትሄዱ መምህርነት በጣም ይከበራል ዛስ ዋይ ሂውማን ሪሶርስ ዴቨሎፕመንታቸው አይዲያ ይሆኑ ጎቱን ኮሪያ እንደዛ ነው መምህርነት በጣም ነው የሚከበረው እኛ ይሄን ተቋም ሞዴል አድርገ ነው
ኢትዮጵያና አፍሪካ ጥሩ መሪዎች እንድታፈራ የሚያስችል ስራ ሰርተን እንትን ካል ይሄ መሪነት አመራር ስራ ልማት የሚባለው ይሄ ተቋም ያገር ባለውለታ ነው የሚሆነው። ነገ ጠዋት ልጆቻችን ይዘን እንደው ፈጣሪ ሰጥቶን እድሜው ሰጥቶን ወክስ እናደርግ ይኸው እዚህ ላይ እንደዚህ ታሪክ ሰራን እንደዚህ ያደረግን ለምናወራው ለትውልድ የምንተርከው በትውልዶች መካከል በዘመናት መካከል የተለየ ስፍራሚያ ባለውለታ የሆነ ተቋም ባለውለታ የሆነ ትውልድ ባለውለታ የሆነ ሰራተኛ የሚያስብለን የተለየ እድል አለ ከሰራ ነው ማለት የሆነ ውሃ የተበላሸ ውሃ ይደብጠግን ምንም የተለየ ነገር ያመጣል ጥሩ ነው ጎበዝ ልትባል ሳይ የትውልድ ባለውለታ ግን አትሆንም መሪ ግን እንዲፈጠር ብቃት ያለው መሪ እንዲፈጠር ምክንያት የሆነ ተቋም ምክንያት የሆኑ ሰዎች ግን ሰራተኞች ግን የትውልድ ባለውለታ ናቸው የሀገር ባለውለታ ናቸው የሲቪላይዜሽን ባለውለታ ናቸው ከዚያም አልፎ እኛ ለአፍሪካ ምን ሰራ ስለሆነ እሱን በአግባቡ ከሰራን ለአፍሪካን ባለውለታ ነው ሌላው ልዩ መሆናችን ዩኒክ እንትን አለን አሁን ዳቮስ ሂዱ ያመራል ልማት ስራ ይሰራል የውይይት ምናምን ሴንተር ነው እኛ የዳቮስ ባህር ያለ ያመራል ልማት ስራ እንሰራለን ኮሪያ ውስጥ ያለው ያመራል ልማት አካዳሚ ኮምፒተንሲ ፍሬምወርክ አይሰራ ሌላ ተቋም አለው ይሄን የሚሰራ ዩኒክ ባህር ያለን ብዙ ተቋማት የሌላቸው ብዙ የኢትዮጵያ ብቻ አይደለም የሚመለከተን የአፍሪካ ምን ሰራለን ብለናል ዩኒክ ነው በጣም ወዘሩ አቀማመጡ ህንጻው ማንዴታችን ምናምን በሙሉ ልዩ ተቋም ያደርጋል በጣም ብዙ ኮንሰርት ፓወር አለ ይሄን ለቨሬጅ ካደረግነው እድል ሊሆን ይችላል ይሄ ዘመን ዘ ኤንድ ኦፍ ሊደርሺፕ ይባላል ምንድነው በመሪዎችና በተከታዮች መካከል ያለው ጋፕ እየጠበበ ነው because of democratization of knowledge ያመራል ልማት የሚሰሩ ተቋማት ደግሞ ይሄን መሪዎች በዚህ ጊዜ የሚያስፈልጋቸውን ስኪል እንዲኖራቸው የሚያደርግ ስራ እየሰሩ አይደለም so the end of leadership as you ምናቀው አይነት አመራር እየወደቀ ነው distributed leadership decentralized leadership ምናምን የሚባል leadership centralized traditional እንትን እየቀረ distributed decentralized leadership ኢመርጅ ያደርጋል ውሳኔ ሲወስን መሪ አሁን ኤአይ ያግዘዋል አማካሪ ኤአይ አማካሪ ነው ነገ ጠዋትም ኤአይ ሊመራን ይችላል ሲንጉላሪቲ የሚባለው በኢንተለጀንስ ከበለጠን ማለት መሪዎች አሁን በሚቀጥለው ማህበረሰብ ጠቃሚ እንዲሆኑ በዚህ ይህን ህብረተሰብ ለመምራት የሚያስችላቸው ስኪል እንዲኖራቸው ለዚህ ዘመን የሚመጥን ካሪኩለም ለዚህ ዘመን የሚመጥን ስልጠና ለዚህ ዘመን የሚመጥን ዕውቀት ሊያገኙ ይገባል ቀደም እንዳልኳችሁ የሊደርሺፕ ስታይል ኮማንድ ኤንድ ኮንትሮል እንትን የኢንዱስትሪያል ሪቮሉሽን የዛሬ 2300 ዓመት የነበረ ሊደርሺፕ ስታይል ነው አሁንም ግን ዋነኛው ስታይል ነው በዓለም ውስጥ ሰው ግን በሰውና በመሪ መካከል ያለው ግን በፎሎወርና በሰው መካከል የሰው ልጅ እንትን በከፍተኛ ደረጃ ኢቮልቭ አድርጓል ሊደርሺፕ ስታይሉ አይመጣጠንም ይሄ ለውጥ ያስፈልገዋል ሌላው ሪፎርም ስኬሊንግ አፕና ትራንስፎርሜሽን ፕሮግራም ሪፎርም ያመጣልን እንትን አለ ክላሪቲ ኦፍ አይዲያ አለ ነው ጨለማ ላይ ምን ተኩስ እንትን አለ 2500 ፔጅ ጻፈ ጽሁፍ አለ አንድ ትልቅ ፕሮግራም አለን 13 ፕሮጀክት አለን ተቋማችን የታንስተን ስትራቴጂ አለን የሰው ኃይል መዋቅር አለን ምናምን አለ የዶክመንት ችግር የለብንም የሐሳብ ችግር የለብንም ክሊር በፓወር ኦፍ ኢማጂኔሽን ሱልታን እናረጋዋለን እንደዚህ እናረጋዋለን ይሄን ሰራለን ብለን ትምራ የትልቅ ኃይል ነው ሶ የፓወር ኦፍ አይዲያ አለን የአይዲያ ክላሪቲ አለን የኢማጂኔሽን ክላሪቲ አለን በተግባር ደግሞ የነደፍነው ሪፎርም አለ ይሄን ሪፎርም ተከትለን ደግሞ እስካሁን የሰራነው ስራ አለ ለምሳሌ ፓርትነርሺፕ ትልቅ እንትን ነው አሁን ሊድ ላይክ ማንዴላ ኢንስቲትዩት አለ በጣም የአፍሪካን ፕሪሚየር ሊደርሺፕ ኢንስቲትዩት ነው ከሱ ጋር ተፈራርመናል አንድ ከሞሮኮ ኢንስቲትዩት ጋር እንዲህ በቅርቡ በዚህ አንድ ሳምንት ሁለት ሳምንት ውስጥ እንፈራረማለን አፍሪካ ውስጥ አለን አሜሪካ ውስጥ አለን ኤዥያ ውስጥ አለን አውሮፓ ውስጥ አለን ይሄ ፓርትነርሺፕ የቴክኒክ ናውሌጅ ምንጭ ነው የገንዘብ ምንጭ ነው የኤክስፒሪየንስ ምንጭ ነው ሰው ሀብት ስንት ነው ሲባል ዛሬ ኔትወርክ ስንት ነው የሚባለው ኔትወርክ ኢዝ ሀብታም የመሆን እድላችሁ በኔትወርካችሁ ስፋትና ጥራት ይወሰናል ሶ ዘ ሞር ዊ አር ኔትወርክድ ከማግዚዌል እንትን ጋር ከማግዚዌል ከሲራኩስ ዩኒቨርሲቲ ጋር ማግዚዌል ከሃዋርድ ጋር ከሰራ ከሊኳኒዮ ስኩል ኦፍ ፐብሊክ ፖሊሲ ጋር ምን ሰራ ተቋም ነው ከሊድ ላይክ ማንዴላ ኢንስቲትዩት ጋር ምን ሰራ ተቋም ነው ከአካዳሚ ኦፍ ናሽናል ገቨርናንስ ቻይኒዝ እንትን ምንልና ከአይቦ ጋር ምን ሰራ ተቋም ነው የተፈራረምን ፎርማል ይሄን ቁንጥጥ አድርጎ ተጠቅሞ ወደ እንትን ማውረድ ይጠይቃል ወደ ተግባር
ግን ብዙ ነው ኔትወርክ ሀብት ነው ፓርትነርሺፕ ኢዝ ዌልዝ ግን መጠቀም ይጠይቃል ይሄ አንዱ ድል ነው ሌላው አገራት ለምን አደጉ ሲባል ክርክር ፕሪዲተርሚንድ ነው ስትራክቸራል ኮንዲሽን የሚወስነው ጂኦግራፊ ይወስነዋል ምናምን ተባለ አሁን ጂኦግራፊ አይደለም ኢንስቲትዩሽን ናቸው ለምሳሌ ኢንተርናሽናል ፕሮክሲሜት አገሮች ለምን አደጉ ሲባል ፋንዳሜንታል ምክንያቶች መሰረታዊ ምክንያቶችና ታካኪ ምክንያቶች ተብሎ ለሁለት ይከፈላል ፋንዳሜንታል ምክንያቱ ተቋም ግንባታ አንደኛ ዓለም አቀፍ ንግድና ኮኔክሽን ማለት ነው ጂኦግራፊ ነበር ከነዚህ ተቋም አሸንፏል ተቋም ነው ዋናው ምክንያት ቻይና ያደገችው ህንድ ወደ ኋላ የቀረችው በተቋም ስለበለጠች ነው ሳውዝ ኮሪያ ያደገችው ኖርዝ ኮሪያ ወደ ኋላ የቀረችው አብሮ እዛው ነው አፋፍ ነው ጂኦግራፊያቸው ተመሳሳይ ነው እንዲያውም የኖርዝ ኮሪያ ይበልጣል ኃይሏ አቅሟ ሳውዝ ኮሪያ ይበልጠች በተቋም ነው ተቋም የሚገነባው ደግሞ መሪ ነው so the root cause institution builders are leaders ናቸው institution build የሚያደርጉ so እኛ በቁ መሪዎች ካፈራን ኢትዮጵያ ጠንካራ ተቋማት ይኖራታል ጠንካራ ተቋማት ካላት ደግሞ የድህነቷ የኋላ ቀርነቷ ምክንያት ይፈታል ማለት so root cause ነው የምንሰራው ሩት ካውዙን ነው የችግራችን ስራ መሰረት የሚነቀል ነው ሳንኮፋው የሚነቀል ነው ስንል ዝም ብሎ አይደለም በዚህ ምክንያት ነው ማለት መሪነት በተፈጥሮ የሚገኝ ነው ወይስ በስልጠና ምናምን የሚገኝ ነው ይባል ነበር አሁን በተፈጥሮ የሚገኝ አይደለም አኳርድ እንተናል ኢምቦርን አይደለም አኳርድ ነው በስልጠና ምናምን ነው ሶ መሪዎችን ማሰልጠን አንድ ሰው ሰልጥኖ በደንብ ብሎ ምናምን በቅቶ ያመራል ልማት ውስጥ አልፎ ምርጥ መሪ መሆን ይችላል አሌክዛንደር ዘ ግሬት መሆን ይችላል የግድ አሌክዛንደር ዘ ግሬት አይነት ሰው መሆን የለበትም እንደዛ ለመሆን አሁን ኢኮኖሚ ለሁለት ፕሮዳክቲቭ ኢኮኖሚ እና ናውሌጅ ኢኮኖሚ ተብሎ ይከፈላል አሁን እንግሊዞች ናውሌጅ ኢኮኖሚ ነው ያላቸው ህንዶች ናውሌጅ ኢኮኖሚ ነው ያላቸው ኢኮኖሚ በናውሌጅ መገንባት ይቻላል ይሄ ሪል ማኒፋክቸሪንግ ምናምን ከዛ በላይ በተለይ ሃይ ኢንካም ሲሆን በናውሌጅ መገንባት ይቻላል ሶ ናውሌጅ ኢኮኖሚ የሚገነቡ እንትኖች ደግሞ የሂውማን ሪሶርስ ላይ የሚሰሩ ተቋማት ናቸው በተለይ ደግሞ መሪዎች ላይ የሚሰሩ ተቋማት ናቸው የምንሰራው ስራ የተለየ ስፔሻል ኢኮኖሚ እንትን አገራችን የሆነ የኢኮኖሚ አይነት እንዲኖራት የማያቋርጥ ሀብት የማያቋርጥ ብልጽግና እንዲኖራት ሊያደርግ የሚችል ስራ ነው ማለት ይሄ ዘመን ባለ ሁለት ስለታማ እንትን ነው ከተጠቀምክበት ባለጸጋ ሳክሰስፉል ሶሳይቲ ያደርጋል ካልተጠቀምክበት ገፍትሮ ወደ ኋላ ይጥላል ስታግኔሽን ራሱ አይቻልም ወደ ኋላ ነው የምትወድቀው ትራዲሽናል ሊደርሺፕ የሚባለው የቆየው የአመራር ስርዓት የአመራር ስታይል ምናምን አሁን አይሰራ አዲስ ያስፈልጋል ሶ የአመራር ልማት ተቋማት ሬሌቫንት መሆን ከፈለጉ ድሮ የሚሰጠውን ነገር በደንብ መስራት አይደለም ያለባቸው አዲሱ ነገር መልመድ አለ የድሮማ ተጥሏል they have to learn a new thing አዲስ ነገር መልመድ አለባቸው ዱላ ቅብብል አይታችኋል ሁለት አይነት አለ አንዱ ሲሮጥ ሌላ ወደ ኋላ ቀርቶ ይሸነፋል አንዳንዱ ደግሞ ተሳስቶ በሰዓት አቅጣጫ ይሮጣል አይታችኋል የአፍሪካ እዚህ ናይጄሪያ ምናምን አካባቢ አንድ ልጅ ተሳስቶ ወዴት ነው የሚሮጠው ዱላ ቅብብል ወደፊት ሳይሆን ወደ ኋላ ይሮጣል እንደዛ ነው የምንሮጠው እንደ ህብረተሰብ ማለት እንደ ተቋም ወደፊት መሮጥ ሲገባን ወደ ኋላ ሮጠን ጭራሽ ወደ ኋላ ምናሽቆልቆል ዲክላይን የምናደርግ ተቋም ማህበረሰብ ነው የምናደርገው ይሄን ሀገር ሶ ክሪቲካል ስቴጅ ነው ራሳችንን እንቀይራለን ሀገርን እንቀይራለን አህጉርን እንቀይራለን ኦር ተያይዘን ሁላችን እንወድቃለን ከፊት ለፊታችን ያለው ምርጫ ይሄ የትኛው ነው ምርጫችን ነው ዋናው የትኛውን ለማድረግ ነው ይዘጋጅ ነው ይሄ አጠቃላይ መነሻ ነው